ጠዋት ላይ ትኩስ የቡና ሲኒ ማጣጣም የብዙዎቻችን ዕለታዊ ልማድና የኃይል ምንጫችን እንደሆነ ይታወቃል። ነገር ግን በዚህ የጠዋት ቡናችሁ ውስጥ ጥቂት የቅርንፉድ ፍሬዎችን ወይንም የተፈጨ ቅርንፉድ ጨምራችሁ መጠጣት ብትጀምሩ በሰውነታችሁ ላይ ምን አይነት አስደናቂ የጤና ለውጥን እንደሚያመጣ ታውቃላችሁ? አብዛኞቻችን ቅርንፉድን ለምግብ ማጣፈጫነት ወይንም ለጥርስ ህመም መፍትሄነት ብቻ ልንጠቀመው እንችላለን። ነገር ግን የቅርንፉድና የቡና ውህደት ለሰውነታችን የሚሰጠው የጤና ጥቅም እጅግ ግሩም የሚያሰኝ ነው። በዚህ ቪዲዮአችን ቡና ውስጥ ቅርንፉድን መጨመር የሚሰጣቸውን ያልተጠበቁ ድንቅ የጤና ጥቅሞች፣ የጎንዮሽ ጉዳቶቹንና እንዲሁም አዘገጃጀቱን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። ቡናና ቅርንፉድ በየግላቸው በምድር ላይ ካሉ ኃይለኛ የተፈጥሮ መድኃኒቶች መካከል ተጠቃሾች ናቸው። ቡና አእምሯችንን የሚያነቃቃና የሰውነታችንን ሜታቦሊዝም የሚያፋጠን ተፈጥሯዊ የኃይል ምንጭ ሲሆን ቅርንፉድ ደግሞ በባህላዊ ሕክምና ታሪክ ውስጥ ለብዙ ክፍለ ዘመናት ለተለያዩ ህመሞች መፍትሄ በመሆን ሲያገለግል የኖረ የቅመማ ቅመሞች ንጉሥ ነው። ነገር ግን እነዚህን ሁለት ኃይለኛ ተፈጥሯዊ ነገሮች አንድ ላይ ስናቀላቅላቸው በሰውነታችን ውስጥ የሚፈጠረው ነገር ተራ የጣዕም መለወጥ ብቻ አይደለም። በሁለቱ ውህደት ውስጥ የሚፈጠረው ኬሚካላዊ ቅንጅት የቡናን የጎንዮሽ ጉዳቶች እየቀነሰ ጥቅሞቹን ደግሞ በእጥፍ ያሳድጋቸዋል። ይህንን ዘዴ በየቀኑ መጠቀም የጀመሩ ሰዎች በጥቂት ቀናት ውስጥ በሰውነታቸው ላይ የታዘቡትን አስደናቂ ለውጥን ሲናገሩ ይደመጣል። ታዲያ ይህ ቀላል የቤት ውስጥ ቅልቅል በሰውነታችን ውስጥ አካላት በደም ስኳራችንና በአእምሯችን ንቃት ላይ የሚያመጣቸው ያልተጠበቁ ታምራዊ የጤና ለውጦች ምንድን ናቸው? አሁን አብረን እንመልከት። አንደኛ፣ የአንቲኦክሲደንትና የበሽታ መከላከል አቅም ያሳድጋል። ይህንን ድብልቅ መጠጣት ስንጀምር በሰውነታችን ውስጥ ከሚፈጠሩት የመጀመሪያዎቹ ትልልቅ ለውጦች አንዱ የሰውነታችን ህዋሳት የመታደስና የመጠበቅ አቅም መጨመሩ ነው። ቡና በራሱ ከፍተኛ የአንቲኦክሲደንት ይዘት ያለው መጠጥ እንደሆነ ይታወቃል። ነገር ግን ቅርንፉድ በቅመማ ቅመሞች ዓለም ውስጥ በከፍተኛ አንቲኦክሲደንት መጠኑ አቻ የሌለው ተፈጥሯዊ ሀብት ነው። እነዚህ ሁለቱ ሲዋሃዱ በሰውነታችን ውስጥ የሚፈጥሩትና ለተለያዩ ህመሞች እንዲሁም ለጊዜው ላልደረሰ እርጅና ምክንያት የሚሆኑትን ፍሪ ራዲካልስ በመዋጋት ረገድ ታምራዊ አቅምን ይፈጥራሉ። ይህም የሰውነታችንን የበሽታ መከላከል አቅም በማጠናከር እንደ ጉንፋን፣ ሳልና የጉሮሮ ኢንፌክሽን ያሉ ተላላፊ በሽታዎችን የመከላከል አቅማችንን በእጥፍ ያሳድገዋል። ሁለተኛ፣ የምግብ መፈጨትና የጨጓራ ጤንነት ይጠበቃል። ብዙዎቻችን ጠዋት ላይ ትኩስ ቡና መጠጣት እንወዳለን። ነገር ግን ቡና ከጠጣን በኋላ የሚያጋጥመን የጨጓራ ማቃጠል፣ የሆድ መነፋት ወይንም የጋዝ መከማቸት የብዙዎቻችን የጠዋት ጤናን ያበላሻል። ቡና በባህሪው አሲድነቱ ከፍተኛ ስለሆነ በተለይም በባዶ ሆድ ሲጠጣ ጨጓራችንን በማስቆጣት አሲድ በብዛት እንዲመነጭ ያደርጋል። ታዲያ ቅርንፉድ እዚህ ቦታ ላይ እንደ ተፈጥሯዊ መድኃኒት ሆኖ ይደርስልናል። በቅርንፉድ ውስጥ ዩጅኖል የተባለ ኃይለኛ ተፈጥሯዊ ንጥረ ነገር ይገኛል። ይህ ንጥረ ነገር ጨጓራችን በቡና አሲድ እንዳይጎዳ የሚከላከል ሲሆን፣ በሌላ በኩል ደግሞ የምግብ መፈጨት ሂደቱን እንዲፋጠን ያደርጋል። በዚህም ምክንያት ቅርንፉድ በቡና ውስጥ ተጨምሮ ሲጠጣ የቡናውን አሲድነት ይቀንሰዋል፣ በሆዳችን ውስጥ የሚፈጠረውን ጋዝ ማቅለሽለሽና የምግብ አለመፈጨት ችግርንም ሙሉ በሙሉ ያረጋገዋል። በአጭሩ ቡናው የሚያመጣውን የጨጓራ መረበሽ ቅርንፉዱ ወዲያውኑ በማብረድ ሆዳችን ቀኑን ሙሉ ሰላም እንዲሆን ያደርገዋል ማለት ነው። ሶስተኛ፣ የደም ስኳር መጠንን መቆጣጠርና የምግብ ፍላጎትን ያስተካክላል። ሌላው ብዙ ሰዎች የማያውቁት የቅርንፉድና የቡና ጥምረት ጥቅሙ የደም ስኳራችን ወጥ አድርጎ የማረጋጋት ችሎታው ነው። ጠዋት ላይ ቡና ብቻውን ሲጠጣ በካይፌኑ ምክንያት የሰውነታችን የካርቦሃይድሬት አጠቃቀም ተቀይሮ የደም ስኳር መጠን በአንዴ ከፍ ሊል ወይንም በፍጥነት ሊወርድ ይችላል። ይህም የደም ስኳር መዋዠቅ ደግሞ ከጥቂት ሰዓታት በኋላ ከባድ የረሃብ ስሜት፣ የመብላት ፍላጎት በተለይም የስኳርና የካርቦሃይድሬት ምግቦችን እንዲሁም ደግሞ የድካም ስሜትን ያመጣብናል። በቅርንፉድ ውስጥ ግን ናይጅሪሲን የተባለ እጅግ አስደናቂ ተፈጥሯዊ ንጥረ ነገር ይገኛል። ይህ ንጥረ ነገር የሰውነታችን ህዋሳት ኢንሱሊን በብቃት እንዲጠቀሙ ያደርጋቸዋል። ቅርንፉድ ከቡና ጋር ተደባልቆ ሲጠጣ የደም ስኳር መጠን በአንዴ ከመጠን በላይ እንዳይጨምር ወይንም እንዳይወርድ ይከላከላል። በዚህም ምክንያት ቀኑ ሙሉ የሚመጣብንን ያልተገባ የምግብና የስኳር ፍላጎትን ይቀንሳል። ይህም የሰውነት ውፍረታችንን ለመቆጣጠርና የስኳር በሽታ ስጋትን ለመቀነስ ትልቅ አስተዋጽኦ ያደርጋል ማለት ነው። አራተኛ፣ አእምሯችን ሳይጨነቅና ሳይደክም ሙሉ ንቃት ያገኛል።
ቡና ስንጠጣ ካፌኑ አእምሯችንን ወዲያውኑ እንደሚያነቃቃው ሁላችንም እናውቀዋለን። ነገር ግን ብዙ ጊዜ ቡና ብቻውን ሲጠጣ አንድ ትልቅ ችግር ያመጣል። ይኸውም የልብ ምት መጣደፍ፣ የእጅ መንቀጥቀጥ ወይንም ደግሞ አእምሯችን መደናቀጥና መጨነቅ ነው። በተጨማሪም ቡናው ከጠጣም በኋላ ከ2 እስከ 3 ሰዓታት ባለው ጊዜ ውስጥ ኮፊ ክራሽ ወይንም ድንገት የሚመጣ ከባድ የድካም ስሜት ያጋጥመናል። ቅርንፉድ እዚህ ጋር የሚያመጣው ለውጥ እጅግ አስደናቂ ነው። በቅርንፉድ ውስጥ ያሉት ተፈጥሯዊ ዘይቶችና መዓዛዎች የነርቭ ስርዓታችንን የማረጋጋትና ጭንቅላታችንን እንዳይወጣ የማድረግ ባህሪ ያላቸው። ቡናና ቅርንፉድ አንድ ላይ ሲቀላቀሉ የቡናው ካፌን የሚያመጣው ጭንቀትና የመንቀጥቀጥ ስሜት ቅርንፉዱ ይቀንሰዋል። በውጤቱም አእምሯችን ሳይጨነቅ የልብ ምታችን ሳይጣደፍና በኋላ ላይም የድካም ስሜት ሳይጫነን ቀኑን ሙሉ በተረጋጋና በጥሩ ትኩረት እንድንሰራ ያስችለናል ማለት ነው። 5ኛ የአፍ ጠረን ማስተካከልና የጥርሳችንን ጤንነት መጠበቅ። ቡናን አብዝቶ መጠጣት ወይንም አዘውትሮ መጠቀም ከሚያመጣቸው ጉዳቶች አንዱ የአፍ ጠረን መቀየርና ጥርስ ላይ የሚፈጠር ቢጫ የመሆን አጋጣሚ ነው። ቡና የአፍ ውስጥ እርጥበት እንዲቀንስ ስለሚያደርገው ለአፍ መጥፎ ጠረን ምክንያት የሆኑ ባክቴሪያዎች በቀላሉ እንዲራቡ መንገድ ይከፍታል። ቅርንፉድ ደግሞ ከጥንት ጀምሮ በጥርስ ሕክምናና በአፍ ስርዓት ውስጥ ቅድሚያ የሚሰጠው ተፈጥሯዊ ሀብት ነው። በውስጡ ያለው ኃይለኛ አንቲ ባክቴሪያል አቅሙ በአፍ ውስጥ ያሉትን ጎጂ ባክቴሪያዎች ወዲያውኑ የማጥፋት ችሎታ አለው። ቡና ውስጥ ቅርንፉድ ጨምረን ስንጠጣ የቡናውን የአፍ ጠረን የመቀየር ባህሪ ሙሉ በሙሉ ያጠፈዋል። አፋችን ቀኑን ሙሉ ትኩስና ደስ የሚል ጠረን እንዲኖረውም ያደርጋል። በተጨማሪም የድድ እብጠትን፣ የጥርስ ህመምንና የድድ መሸሽ ችግሮችን የመከላከል ከፍተኛ አቅምም አለው። 6ኛ የጉበትን ጤንነት መጠበቅና መርዛማ ነገሮችን ከሰውነታችን ማስወገድ። ጉበታችን በየቀኑ ከምንመገበው ምግብ፣ ከምንጠጣው ውሃና ከአካባቢ አየር ውስጥ የሚገቡ መርዛማ ነገሮችን በማጽዳት ረገድ ትልቁን ስራ የሚሰራ የሰውነታችን ክፍል ነው። ቡና በራሱ የጉበት ኤንዛይሞችን በማስተካከልና በጉበት ላይ የሚከማች አደገኛ ስብን በመከላከል ይታወቃል። ቅርንፉድ ደግሞ በውስጡ በያዘው ከፍተኛ አንቲኦክሲደንት ይዘት ጉበታችን ከባክቴሪያና ከኬሚካል ጉዳቶች ራሱን እንዲከላከል ይረዳዋል ማለት ነው። እነዚህ ሁለት ተፈጥሯዊ ነገሮች አዋህደን ስንወስዳቸው ጉበታችን መርዛማ ነገሮችን ከሰውነታችን አውጥቶ የመጣል አቅሙ በእጥፍ ይጨምራል ማለት ነው። ይህም የጉበት ሴሎች እንዳይጎዱና የውስጥ አካላቶቻችን በሙሉ ጤና እንዲሰሩ መንገድ ይከፍታል። 7ኛ የመገጣጠሚያ ህመምና የሰውነት ብግነትን ያስታግሳሉ። በሰውነታችን ውስጥ በሚፈጠሩ የተለያዩ የውስጥ ብግነቶች ምክንያት የመገጣጠሚያ ህመም፣ የጡንቻ መዛልና የጀርባ ህመም የብዙ ሰዎች ዕለታዊ ፈተናዎች ናቸው። በተለይ እድሜ እየጨመረ ሲሄድ ወይንም ከባድ ስራ ከተሰራ በኋላ በሰውነት ውስጥ የሚፈጠሩ ጥቃቅን ቁስለቶች በቀን ውሏችን ላይ ከባድ ተጽዕኖን ያሳድራሉ። ቅርንፉድ በውስጡ ዩጂኖል የተባለ ኃይለኛ ተፈጥሯዊ የህመም ማስታገሻና ጸረ ብግነት ንጥረ ነገር በከፍተኛ መጠን ይዟል። ይህ ንጥረ ነገር በባህሪው እንደ ዘመናዊ የህመም ማስታገሻ መድኃኒቶች ሆኖ በመስራት በሰውነት ውስጥ ህመም የሚያመጡና እብጠትን የሚፈጥሩ ኬሚካሎችን ተግባራቸውን የመክታት አቅም አለው። ቡናና ቅርንፉድ አንድ ላይ ተደባልቀው ሲጠጡ ደግሞ በቡና ውስጥ የሚገኘው ካይፌን የደም ዝውውርን ስለሚያፋጥነው በቅርንፉድ ውስጥ ያሉት ህመም ማስታገሻ ውህዶች በፍጥነት ወደ ተጎዱ ህዋሳትና መገጣጠሚያዎች እንዲደርሱ ያደርጋል ማለት ነው። ይህም ውህደት በመገጣጠሚያዎች አካባቢ የሚፈጠርን ብግነት በመቀነስ የጡንቻ ህመምን በማስታገስና በሰውነት ውስጥ የሚሰማን የመዛል ስሜት በማስወገድ ረገድ ፈጣንና ተፈጥሯዊ እፎይታን ይሰጣል። 8ኛ የልብና የደም ዝውውር ስርዓት ጤንነትን ያሻሽላል። የልብና የደም ዝውውር ስርዓታችን በተገቢ ሁኔታ መስራቱ ለጠቅላላ አካላዊ ጤንነታችን መረጋጋት መሰረታዊ ጉዳይ ነው። ብዙ ጊዜ ሰዎች ቡና መጠጣት ለልብ ምት መጣደፍ ምክንያቶች አንዱ እንደሆነ ሲናገሩ ይሰማል። ነገር ግን ከቅርንፉድ ጋር ተደባልቆ ሲወሰድ የሚኖረው ተጽዕኖ ሙሉ በሙሉ የተለየና አዎንታዊ መልክ ይይዛል። በቅርንፉድ ውስጥ የሚገኙት ኃይለኛ አንቲኦክሲደንት ውህዶች በደም ስሮቻችን ግድግዳ ላይ የሚከማቹ አደገኛ ስቦችና ቆሻሻዎችን የመከላከል ከፍተኛ አቅም አላቸው። በተጨማሪም ቅርንፉድ የደም መርጋትን በማስተካከል የደም ፍሰት በሰውነታችን ውስጥ በነፃነትና በጥሩ ሁኔታ እንዲዘዋወር ያደርጋል። ቡናና ቅርንፉድ ተቀላቅለው ሲጠጡ የቡናው ተፈጥሯዊ ንጥረ ነገሮች የደም ስሮችን በማስፋት የደም ዝውውር እንዲፋጠን የሚያደርጉት ሲሆን የቅርንፉዱ ውህዶች ደግሞ በደም ስሮች ውስጥ እብጠት እንዳይፈጠርና የደም ግፊት በድንገት እንዳይቀያየር ያደርጉታል። ይህም የልብን ስራ የሚያቃልል ሲሆን ለወደፊት ሊከሰቱ የሚችሉ የልብና የደም ስር ህመሞች ስጋትን በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ የተመለከትናቸው እነዚህ 8 ጥቅሞች ቡናና ቅርንፉድን አንድ ላይ አዋሃደን ብንጠጣ የምናገኛቸው የማይታመኑ የጤና ጥቅሞች ናቸው ማለት ነው። አሁን በመቀጠል ደግሞ
እንዴት አዘጋጅታችሁ መጠቀም እንደምትችሉ፣ በምን ያክል መጠንም መጠቀም እንዳለባችሁ ልንገራችሁ። ይህንን ታምራዊ መጠጥ በቤታችሁ ውስጥ ማዘጋጀት እጅግ ቀላል ነው። ነገር ግን ጥቅሙን ሙሉ በሙሉ ለማግኘትና ጣዕሙ እንዳይበላሽባችሁ ትክክለኛ መጠኑን መጠቀም አስፈላጊ ነው። ቡናና ቅርንፉድን አዋህዶ ለመጠቀም ሁለት ቀላል መንገዶች አሉ። አንደኛው የቅርንፉድ ፍሬዎችን መጠቀም ሲሆን ሁለተኛው ደግሞ የቅርንፉድ ዱቄትን መጠቀም ነው። የመጀመሪያው ቡናውን ጥዳችሁት እያፈላችሁት ማለት ነው ከ2 እስከ 3 የሚሆኑ ሙሉ የቅርንፉድ ፍሬዎችን ጨምራችሁ አብራችሁ ማፍላት ትችላላችሁ። ቡናው እየፈላ ሲሄድ የቅርንፉዱ ዘይቶች እናም ደግሞ ንጥረ ነገሮቹ ከቡናው ጋር በቀላሉ ይዋሃዳሉ ማለት ነው። ሁለተኛው ደግሞ ቅድም እንዳልኳችሁ ዱቄቱን መጠቀም ነው። ቡናው ካለቀ በኋላ በሲኒያችሁ ውስጥ በጣታችሁ ቆንጠር አድርጋችሁ በጣም ጥቂት የሚሆኑ የተፈጨ የቅርንፉድ ዱቄትን መጠቀም ትችላላችሁ። ስለዚህ በእነዚህ ቀላል መንገዶች ቡናን እንዲሁም ደግሞ ከቅርንፉድ ጋር አዋህዳችሁ መጠጣት ትችላላችሁ። ነገር ግን ተጨማሪ ጣዕምን ለምትፈልጉ ከቅርንፉዱ ጋር ጥቂት የተፈጨ ቀረፋን አብራችሁ ብታቀላቅሉ የቡናውን ጣዕም የበለጠ የሚጨምረው ይሆናል። የደም ስኳር የማስተካከል አቅሙ እጥፍ ድርብ ይሆንላችኋል ማለት ነው። ስለዚህ ምንም ትልቅ ነገር የሚጠይቅ አይደለም፣ በጣም ቀላል ነው። በዚህ መልኩ ቡናን ከቅርንፉድ ጋር አዋህዳችሁ መጠጣት ትችላላችሁ ማለት ነው። ነገር ግን ጥንቃቄ ደግሞ ማድረግ ያለባቸው አንዳንድ ሰዎች አሉ። ማንኛውም ተፈጥሯዊ ነገር ቢሆን መጠኑ ካለፈ ጉዳት ሊኖረው ስለሚችል ጥንቃቄ ማድረግ ያስፈልጋል። ቅርንፉድ በባህሪው እጅግ ኃይለኛ ቅመም በመሆኑ በቀን ከ3 እስከ 4 ፍሬዎች ወይንም ከ1 የሻይ ማንኪያ በላይ መጠቀም አይመከርም። ስለዚህ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች፣ ነፍሰ ጡር እናቶች እንዲሁም ከባድ የጨጓራ ቁስለት ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። ይህንን ንጥረ ነገር ወይንም ይህንን ውህድ መጠቀም የለባቸውም ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ያዘጋጀሁላችሁ አስደናቂ የጤና መረጃ ይህንን ይመስል ነበር። እናንተስ ቡናን ከቅርንፉድ ጋር አዋህዳችሁ የመጠጣት ልምድ አላችሁ? ከዚህ በፊት ሞክራችሁ ታውቃላችሁ? የምታውቁት ከሆነ ሀሳባችሁን እንዲሁም ደግሞ ያላችሁን ተሞክሮ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ጠቃሚና አስተማሪ የጤና መረጃ ይህንን ይመስል ነበር። በቀጣይ ደግሞ በሌላ ጠቃሚ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።